ከዚህ በላይ የእግዚአብሔርን ክብር ለማርያም በመስጠት ማርያምን ማዋረድ አለ? ስለዚህ ማርያም በነገር ላይ ማርያም አሁን ብትመጣ ኦርቶዶክስ ቤተክርስቲያን አትሄድም። በፍጹም በፍጹም በፍጹም። ምክንያቱም እሷ አንድም ቦታ ላይ ለኔ ዘምሩልኝ ብላ አታውቅም። አንድም ቦታ ላይ ለኔ ስገዱልኝ ብላ አታውቅም። ራሷን ምንድን ብላ ነው የምትጠራው? በቃ የጌታ ባሪያ፣ የባሪያይቱን ውርደት ተመልክቷልና። ስለዚህ እርሷ የጌታ የኢየሱስ ክርስቶስን አዳኝነት የምታጎላ ነበረች እንጂ አይኖች ሁሉ ወደ እርሷ እንዲሆኑ ሰዎች ሁሉ እንዲያከብሯት የምትፈልግ የነበረች የአምላክን አምልኮ መውሰድ የምትፈልግ አልነበረችምና የማርያም ጠላቶች ተመለሱ። የማርያም ጠላቶች ተአምረ ማርያም፣ ድርሳነ ኪዳነ ምሕረት፣ ሰኔ ጎልጎታ፣ የህሊና ጸሎት፣ ሰዓታቱ እነዚህ ሁሉ የማርያም ጠላቶች ናቸው እና እግዚአብሔር አይኖቻችሁን እንዲመልስ በቃ ወደ ትክክለኛው ወደ እውነተኛው መንገድ እንድትመጡና ማርያምንም በሆነችው ልክ እንድታከብሯት፣ ያልሆነችውን በመስጠት አይደለም፣ የማይገባትን በመስጠት አይደለም። በቃ የሆነችውን እርሷ የጌታ እናት ነች፣ እርሷ ብጽዕት ነች፣ እርሷ ጌታን በድንግልና ወልዳለች፣ የአምላካችንና የጌታችን እናት ሆናለች። ከዚህ ውጪ ግን እርሷ በእኛና በእግዚአብሔር መካከል ያለች መካከለኛ አይደለችም። አሁን እኮ እያደረጉ ያሉት በእኛና በእግዚአብሔር መካከል ያለች መካከለኛ ያደረጓት። በእኛና በእግዚአብሔር መካከል ያለች መካከለኛ። ሰው ወደ እግዚአብሔር ከሚጸልይ ወደ ጌታ ከሚጸልይ ወደ ማርያም ቢጸልይ ይመርጣል። የማርያምን ስም ቢጠራ ይመርጣል። እስኪ የትኛው ኦርቶዶክስ ነው? እስኪ በጌታ ልጠይቃችሁ፣ በኢየሱስ ስም ትጸልያላችሁ? በኢየሱስ ስም እግዚአብሔር ሆይ ይሄንን ነገር በኢየሱስ ስም አድርጎ ብላችሁ ትጸልያላችሁ? በኢየሱስ ስም መጸለይ ይቀናችኋል? በኢየሱስ ስም አብን መለመን ይቀናችኋል? በኢየሱስ ስም ማመስገን ይቀናችኋል? ይመጣላችኋል? ጸሎት ላይ በኢየሱስ ስም የሚለው ቃል የማርያም ስም ነው የሚመጣላችሁ አይደል? ይሄ ማለት የኢየሱስን ክብር ለማርያም ሰጥታችኋል ማለት ነው። ይሲ የጌታ የኢየሱስ ክርስቶስ ስም ሊያደርገው የሚችለውን ነገር ለማርያም ስም ሰጥታችኋል ማለት ነው። ስለዚህ የማርያም ጠላት ሆናችኋል። የኢየሱስን ክብር የወሰደችዋ ማርያም የጌታ እናት ማርያም አይደለችም። ይልቁኑ የሰው አይምሮ የወለዳት የወንጌል ጠላት የጌታ የኢየሱስ ክርስቶስ ስም ተቃዋሚ ነች እንጂ የጌታ እናት አይደለችም። ስለዚህ የጌታ እናትን መጽሐፉ በሚላት ቃሉ በሚገልጣት መንገድ አስቀምጡ። በነገራችን ላይ ሐዋርያት አንድም ቦታ ላይ ስለ ማርያም አይሰብኩም ነበር። እንግዲህ ከሐዋርያት በላይ ማርያምን የሚያውቃት የለም አይደል? ከነ ዮሐንስ በላይ ወደ ቤቱ የወሰዳት፣ ከነ ጴጥሮስ በላይ አብረዋት የኖሩ፣ ከነሱ በላይ ማርያምን የሚያውቃል? አባ ሚካኤል፣ አባ ገብርኤል የሚባሉ ጳጳሳት ታምረ ማርያም ላይ ያሉት ማርያምን ያውቋታል? አያውቋትም። እነ ዮሐንስ በአካል አብረዋት ነበሩ። እነ ጴጥሮስ በአካል አብረዋት ነበሩ። ሐዋርያት በአካል ከእርሷ ጋር ነበሩ። በደንብ ነው የሚያውቋት። አንድም ቀን ግን ስለሷ ሰብከው አያውቁ። ሐዋርያት ሥራን አንብቡ። በእውነት ሐዋርያት ሥራን አንብቡ። ሐዋርያት ሥራ ላይ ሂዱና የሐዋርያት ስብከት ምን ነበር? የሐዋርያት አስተምህሮ ምን ነበር? አንድም ቦታ ላይ ሐዋርያት ሥራ ላይ ሐዋርያት ስለ ማርያም ሲሰብኩ አትመለከቱ። አንድም ቦታ ላይ የስብከታቸው መነሻና መድረሻ ኢየሱስ የሚለው ነበር። አሁን እናንተ የምታምኗት ማርያም የወንጌል ጠላት፣ የወንጌል ጠላት፣ ቤዛ የምትባል፣ መድኃኒት የምትባል፣ ሕይወት የምትባል፣ ምስጋና የምትቀበል፣ አምልኮ የምትቀበል፣ ኃጢአተኛው የእግዚአብሔርን ሕግ ባይፈጽምም እንኳን የምታድን
ይሄ እኮ የኢየሱስ ክርስቶስ ወንጌል ተቃዋሚ ክፉ መንፈስ የወለደው ትምህርት ነው። ክፉ መንፈስ የወለደው ትምህርት። ስለዚህ የማርያም ጠላቶች እናንተ ናችሁ። የጌታ እናትን ማርያም ትታችሁ አዲስ ማርያም የፈጠራችሁት። አዲስ ማርያም በጣም እርግጠኛ ሆኜ ልንገራችሁማ፣ እናንተ አዲስ ማርያም ፈጥራችኋል። አዲስ ማርያም መጽሐፍ ቅዱስ ላይ የሌለች ማርያም፣ ፈርስት ሴንቸሪ ላይ የማትታወቅ ማርያም፣ ሰከንድ ሴንቸሪ ላይ የማትታወቅ ማርያም፣ አዲስ ማርያም። አንዳንዴ ደግሞ በሌላ ዓለም ላይ የማትታወቅ ኢትዮጵያ ውስጥ ብቻ የምትታወቅ አዲስ ማርያም ፈጥራችኋል። እናንተ የፈጠራችኋት ማርያም የመጽሐፍ ቅዱሷ ማርያም አይደለችም። እንደውም ግልጽ እንዲሆንላችሁ የእናንተ ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። እናንተ የፈጠራችኋት ማርያም ለመጽሐፍ ቅዱሷ ማርያም ጠላት ነች። የመጽሐፍ ቅዱሷ ማርያም ኢየሱስ መድኃኒት የምትል፣ እናንተ የፈጠራችኋት ማርያም መድኃኒት ነኝ የምትል፣ የመጽሐፍ ቅዱሷ ማርያም የልጇን አዳኝነት የምትመሰክር፣ እናንተ የፈጠራችኋት ማርያም አዳኝ ነኝ የምትል፣ የመጽሐፍ ቅዱሷ ማርያም ከሐዋርያት ጋር አብራ የምትጸልይ፣ እናንተ የፈጠራችኋት ማርያም ጸሎት የምትቀበል፣ የመጽሐፍ ቅዱሷ ማርያም እግዚአብሔርን የምታመልክ፣ እናንተ የፈጠራችኋት ማርያም ከአብ ከወልድ ከመንፈስ ቅዱስ ጋር አብራ አምልኮ የምትቀበል። ድርሳነ ኪዳነ ምሕረት እኮ አብ ወልድ መንፈስ ቅዱስ በሚመሰገኑበት ምስጋና አንቺን አመሰግንሻለሁ ይላል። ስለዚህ እናንተ የፈጠራችኋት ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። እናንተ የፈጠራችኋትን ማርያም ተዋትና እግዚአብሔር የፈጠራትን መጽሐፍ ቅዱስ ላይ ያለችዋን ማርያምን እወቋት፣ ተዋወቋት። ክርስቲያን ነበረች፣ በመንፈስ ቅዱስ የተሞላች፣ እግዚአብሔርን የምታመልክ፣ ወንጌል የምትሰብክ፣ ለጌታ ለኢየሱስ ክርስቶስ ወንጌል የተለየች፣ የልጇ አዳኝነት የገባት፣ ብቸኛ መድኃኒት መሆኑን ተረድታ በአይሁድ ዘመን ኢየሱስን መከተል ዋጋ ቢያስከፍልም ዋጋ ለመክፈል የተዘጋጀች የኢየሱስ አገልጋይ ነበረች። ስለዚህ የእናንተ ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። ተባረኩ። ብሩኬ እውነቱ ይሄ ነው። ወደ መጽሐፍ ቅዱሷ ማርያም መምጣት መቻል አለባችሁ። እነሱ የፈጠሯት ማርያም መጽሐፍ ቅዱስ የሚያውቃት ስላልሆነ። ሜላይ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ደህና ናችሁ ወይ? ሰላም ነው? ክብር ለኢየሱስ ይሁን። የማርያም ጠላት ማን ነው የሚል ነው ዛሬ ርዕሳችን። ሜላይ ምን ትለናለህ? የማርያም ጠላትማ ያው መናፍቃኖቹ ናቸው። ሌላ ማን ጠላት ሊሆን ይችላል? አንደኛው የነገረ ማርያም ማስተማሪ ከጎን ያለና ኤርሚ እስቲ ያኔ እንዴት ነበር ነገረ ማርያምን የምትሰብከው የነበረው? እንዴት ነበር የህዝቡን ልብ ትሰርቅ የነበረው? ኦ ማርያም በእንተ ዝናፈቅረኪ ወነአብኪ ረፍ ስቴን አትቀስቅሰው። ስለ ማርያም ሲሆን እኮ ኤርሚያስ ስበክ ነበር የሚባለው በፊት። ስለ ማርያም ሲሆን በቃ አንድ ኤርሚያስ የሚሰብክ የለም ተብሎ ጠላት ነበር፣ የማርያም ጠላት። አሁን እንኳን የማርያም ወዳጅ ሆንክ። እውነት ነው። ማርያም ያለችበት ተቀላቅለናል። ያኔ ቪዲዮ ቢኖር በጣም ጥሩ ነበር። ይሄን ሳምንት እንግዲህ ሰሞነ ሕማማት ተብሎ ሲታሰብ በጣም ብዙ ሰው ቤተክርስቲያኒቷ ኦርቶዶክሳን ኢየሱስን እያሰበች እንደሆነ ያስባልና ግን እውነታው ከዛ በዘለለ የኢየሱስን ሞት ደግሞ የሚቃወሙ ብዙ ነገሮችን በዚሁም ያነሳሉ። ኢቨን የሚነበበው መጽሐፍ ራሱ ግብረ ሕማማት የሚባለው መጽሐፍ በሚገርም ሁኔታ ኦልሞስት በየዕለቱ ያለው ግብረ ሕማማት በዕለትና በሰዓት የተከፋፈለ መጽሐፍ ነው እና በየዕለቱ ማርያም ያደረገችው ተአምር ብሎ ነው የሚጀምረው። ከዛ ላይ የኢየሱስ ተአምር ደግሞ ብሎ ይቀጥላል። ከዛ ማርያም ያደረገችው ተአምር ይላል። ከዛ ደግሞ ኢየሱስ ያደረገው ተአምር ይላልና በዚህ ሳምንት እንኳን ኢየሱስን ብቻውን አይደለም አስቡት፣ ማርያም ያደረገቻቸው ተአምራቶች እያሉ
አንድ ላይ ነው የሚያስቡት ማለት ነው። እና ቤተክርስቲያኒቷ ኢየሱስን ለብቻው አታከብርም አታስብም ስንል በዚህም ሳምንት እንደዛ ነው የምታደርገው። በነገራችን ላይ በዚህም ሳምንት እንደዛ ነው የምታደርገው። ከውጭ ሲታይ እውነት ይመስላል አይደል? ደስ የሚል ነገር አለው ምናምን፣ ስለ ኢየሱስ እያሰቡ ነው ምናምን። እነሱም ደግሞ ይላሉ አትረብሹን ምናምን፣ ኢየሱስን እያሰብነው ነው በዝምታ ባርምሞ በስግደት በጸሎት በጾም። ግን እውነት እንደዛ ነው ወይ? መጽሐፍቶቹ እንደዛ ናቸው የሚሉት ስንል በፍጹም አይደለም። እያንዳንዱ ዕለት ላይ ማርያም ያደረገችው ታምርም በዛው ላይ ይነበባል ማለት ነው ከታምረ ማርያም ውጪ። እና በጣም በሚገርም ሁኔታ ደግሞ እንደው በሌላ ቀን ኦርቶዶክስ ብትሆን እንደው ችግር የለውም፣ እንደው በንጽጽር ነው የምላችሁ። በዚህ ሳምንት ግን በፍጹም ኦርቶዶክስ መሆን የሌለበት ሳምንት ቢሆን ይህን ሳምንት ነው። ለምን ከተባለ ያው ፍትሐት የለህማ። ከሰርክ፣ በዚህ ሳምንት ከሞትክ ከሰርክ ማለት ነው። እና ከዚህ ሳምንት ውጪ ቢያንስ ኦርቶዶክስ መሆን ያሰባችሁ ሰዎች ከዚህ ሳምንት ውጪ ሁኑ። ይሄ ሳምንት ይቅርባችሁ። ምንም ፍትሐት ሳይኖራችሁም ከኃጢአት አትፈቱም። እና በዚህ ሳምንት ውስጥ ኦርቶዶክስ ሆነ ከሞት ካለቀልህ ማለት ነው። እና በተለይ አዲስ ገቢዎች እቺ ሳምንት ትለፋችሁ፣ ግድ የላችሁም። እቺ ሳምንት ትለፋችሁና ከዛ ከማዕዶት ትጀምራላችሁ፣ ከዛኛው ሳምንት ትጀምራላችሁ። እንደዛ ሳይሻል አይቀርም። እንግዲህ እኛ ደስ የሚለው ነገር ስርየተ ኃጢአታችን በሰው እጅ አለመሆኑ በጣም ደስ ሊለን ያስፈልጋል። የሆነ ተቋም እሱ በፈለገው መንገድ የኃጢአት ስርየትን በዚህ ሳምንት ሰጣለሁ በዛ ሳምንት አልሰጥም እንኳን እግዚአብሔር በሰው እጅ ላይ አላስቀመጠው ስርየተ ኃጢአታችን እንጂ በጣም ሁላችንም ጉዱነን ነበር በዚህ ሳምንት። እና ጌታ መልካም ነው። ክርስቲያኖች ደስ ይበላችሁ። የእናንተ ኃጢአትን የሚፈታው ሊቀ ካህኑ ኢየሱስ ነው። እሱ ደግሞ የሰሞነ ሕማማት ነው፣ የሳምንት ነው፣ ያኛው ሳምንት ነው ብሎ አይገፋችሁም ማለት ነው። ዛሬም ብትመጡ ከኃጢአት እስራት ሊፈታችሁ የታመነ ነው። የሃይማኖቱ ዓለም ግን እንግዲህ ስርየተ ኃጢአትን ዘግቶታል ማለት ነው። በዚህ ሳምንት የለም፣ በዚህ ሳምንት አይሰጥም። ስለዚህ ይሄ ራሱ የማንቂያ ደውል ሊሆንላችሁ ያስፈልጋል። ይሄ ራሱ የማንቂያ ደውል ሊሆን ያስፈልጋል። እና ኢየሱስ ሕማሙን የምናስብ ከሆነ ሕማሙን ስናስብ እኮ ምን እንደነው የምናስበው? እንዴት ከኃጢአት እንደፈታን፣ እንዴት እንዳዳነን አይደል? የእኛን ሕማም እንዴት እንደወሰደ፣ በደላችን እንዴት እንደተሸከመ፣ ኃጢአታችን እንዴት እንደተሸከመ ምናስብበት ሳምንት ነው እንደው መሆን ያለበት። እንደው መዳናችንን የበለጠ ምናጣጥምበት ደስ የሚለን ሳምንት ሊሆን ነው የሚገባውና በሃይማኖቱ ዓለም ላይ ግን ጭራሽ በተቃራኒ የኃጢአት ስርየት አይሰጣችሁ በዚህ ሳምንት ብትሞቱ ማለት ነው። እና ጆሮ ያለው ይስማ ማለት ፈልጋለሁ። እና የማርያም ጠላት ማን ነው ከተባለ የልጇ ጣት የሆነ ሁሉ የማርያም ጠላት ነው። ኢየሱስን ያልተቀበለ ሁሉ የማርያም ጠላት ነው። ኢየሱስን ጌታ አድርጎ የነፍሱ ጌታ አድርጎ ያልተቀበለ እሱ የማርያም ጠላት ነው በዋነኝነት። ምክንያቱም ትክክለኛውን ኢየሱስ ካልያዛችሁ ትክክለኛውን ማርያምን አልያዛችሁ። ስለዚህ ማርያምን የማርያም ጠላት ስንል መጀመሪያ ልጇን ስላልተቀበላችሁ። ልጇን በትክክለኛ መንገድ የተቀበለ ሰው የማርያም ወዳጅ ነው። ማርያምን ደስ ነው የሚላት፣ ምክንያቱም እሷ ልጇ የእሷ ማዳኝ ስለሆነ ማለት ነው። ስለዚህ ልጇን አዳኝ አድርጎ የተቀበለ ሰው እርሱ የማርያም ወዳጅ ይሆናል ማለት ነው። ልጇን ያልተቀበለስ የሚያሾፍ የኢየሱስ ክርስቶስን ሞት ከተክለ ሃይማኖት ተቅማጥ ጋር እኩል የሚያደርግ የኢየሱስን ቤዛነት ከተክለ ሃይማኖት መቃብር ጋር በእኩልነት ቤዛ አድርጎ የሚጠራ እሱ የልጇ ጠላት ነውና የማርያም ወዳጅ ሊሆን አይችልም፣ በፍጹም ሊሆን አይችልም። እና ትልቁ በሃይማኖቱ ዓለም የተሰራው ደባ ምንድነው? ነገረ ማርያም የሚባለው ትምህርት ነው።
እንደው በዚህ አጋጣሚ የቴዲን መጽሐፍ ገዝታችሁ አንብቡ። መጽሐፍ ቅዱስ የማያውቀው ነገረ ማርያም የተሰኘ በጣም ጥሩ መጽሐፍ አዘጋጅቶልናል። እሱን መጽሐፍ ታነቡ እንዴት የሃይማኖቱ ዓለም መጽሐፍ ቅዱስን የማያውቀው ነገረ ማርያምን እንዴት አድርጎ እንዳደራጁት ማየት እንችላለን ማለት ነውና ሊትራሊ የሃይማኖቱ ዓለም የሰራት ማርያም እንደው ከመለኮት ብትበልጥ ነው እንጂ አታንስም። ከአምላክ ብትበልጥ ነው እንጂ አታንስም። አምላክ ያደረገው ማርያም ያላደረገችው ነገር የለም በኦርቶዶክስ። እስቲ ምን አለ? እግዚአብሔር ያደረገው ማርያም ያላደረገችው ነገር ምን አለ? ምንም የለም። መፍጠር ብትሉ ማርያምን ፈጥራለች። ማዳን ብትሉ ማርያምን ታድናለች። ስለ ኃጢአተኞች መሞትም ብትሉ ማርያም ስለ ኃጢአተኞች ሞታለች። ከሞት መነሳት ብትሉ ማርያምም ከሞት ተነስታለች። ወደ ሰማይ ማረግ ብትሉ ማርያምም አርጋለች። እና ማራናታ ራሱ ሲሉ ኢየሱስን አይደለም ማርያምን ነው ነይ በደመና እያሉ የሚጠሩት ማለት ነው። ስለዚህ ኢየሱስ ያደረገው ማርያም ያላደረገችው ነገር ምንም የለም። እንደውም ይበልጣል። አንዳንዴ ራሱ ስናየው ማርያም ያደረገችው የተባለው ነገር እነሱም እንደሚናገሩት መምህራኖቿ ሰይጣን እንኳን ኢየሱስ ሲባል እንደ ማርያም አይፈራም አይደል? መምህር ዘበነ የተናገሩት አንድም እዚህ ቲክቶክ ላይ የምናውቃቸው መምህርም ኢየሱስ ካደረገው ይልቅ ማርያም ያደረገችው ተአምራት ይበልጣል ብሏል። ስለዚህ ማርያም እንደው ከኢየሱስ ቢያስበልጧት ነው እንጂ ከኢየሱስ የምታንስ ማርያም በሃይማኖቱ ዓለም የለችም። ስለዚህ የማርያም ጠላት ማን ነው ከተባለ 100% የሃይማኖቱ ዓለም እሱ የማርያም ወዳጅ ሳይሆን የማርያም ጠላት ነው ማለት እንችላለን። ሜቢ ኦርቶዶክሳዊ የሆነ ሰው ካለ ብናወራበት ጥሩ ነው የሚሆነው። ማርያም የሥላሴ መገኛ እኮ ነች። ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ሥላሴ የለም እኮ ተብሏል። እንደዚህ ያሉ ሰዎች እኮ ዛሬም አገልጋይ ናቸው። ታውቃለህ አይደል? ዋነኛ አገልጋይ ናቸው እንጂ እነሱ ናቸው እንጂ ዋና የሚባሉት አማድ የሚባሉት እነሱ ናቸው። ያው ረስተውት ከሆነ አንዴ ላስታውሳቸው ላሰማችሁ። ረስታችሁት ከሆነ ማርያም ከሌለች ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። ሰማችሁ አይደለ? ስለዚህ የማርያም ጠላት እኚህ ናቸው። የማርያም ጠላት እኚህ ናቸው። ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ሥላሴ የለም። ሥላሴ ከሌለ ዓለምም አልዳንም። መደምደሚያው ምንድን ነው? ያለ ወላዲተ አምላክ አማላጅነት ዓለም አይድንም። እኚህን መምህር ካላወቃችኋቸው ዲያቆን እስቂያስ ይባላሉ። ካላወቃችኋቸው ቲክቶክ ላይ በጣም ነው የሚያገለግሉት አሁን እና ምንም መናፍቃንም አይባሉም። ቤተክርስቲያኒቷም ይሄ ስህተት ነው አላለችም፣ ይታረምልኝም አላለችም። ምክንያቱም የቤተክርስቲያኒቷን ትምህርት ስለሚወክል ማለት ነው። ከዚህ በላይ የማርያም ጠላት ከወዴት ይመጣል? ለሥላሴ መኖር እንኳን መሰረቷ ማርያም የሆነችበት ማለት ነው። ይሄ እንግዲህ የማርያም ጠላት የሆነችው ማርያም እነሱ የፈጠሯት እነሱ የሰሯት ማርያም ማለት ነው። እና እነዚህ ናቸው የማርያም ጠላቶች። ተመለሱ። ኤርሚ አንዴ ግን ቪዲዮውን ድገመውና እሺ። ማርያም ኢየሱስ የለም ነው አይደል የመጀመሪያው ንግግር? ቆይ ያለ ማርያም የሚሆን ነገር የለም። መሰረቱ ተናግሯል። ማርያም ከሌለች ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት።
ወዳጆቼ እነ አትናቴዎስ ማለት ነው በዚህ ዘመን ቢኖሩ በእውነት ነው የምላችሁ እነ አትናቴዎስ ሌላውን ተዉት እነ አትናቴዎስ በዚህ ዘመን ሜሎስ እነ አትናቴዎስ በዚህ ዘመን ቢኖሩ ይህን ትምህርት ሰምተው ምንድን ነው የሚያደርጉት በጌታ በቃ ተዉት ሌላውን አባቶቻችን እኔ እኮ አፖስቶሊክ ሰክሴሽን ሲሉ እኮ በጣም ነው የሚያስቀኝ ሐዋርያዊ እንደዚህ አይነት ትምህርትና እንደዚህ አይነት አስተማሪ ይዘው እንደዚህ አይነት ትምህርት በጉያቸው ታቅፈው ሐዋርያዊ ቅብብሎሽ አለም ብለው በድፍረት ሲናገሩ በጣም ነው የሚያስቀኝ እነ አትናቴዎስ ቢኖሩ የሚያወግዙት ሰባኪ ነበር ይሄ ሰባኪ እነ ቄርሎስ ቢኖሩ የሚያወግዙት ሰባኪ ነበር ግን ለወንጌል የሚጨነቅ ጳጳስ የለም በዚህ ዘመን ነገረ ክርስቶስ የሚያስጨንቀው የለም የኢየሱስ ህልውና እንኳን ሰምተዋላል ብሩኬ የኢየሱስ ህልውና እንኳን መሰረቷ ማርያም ነች ማርያም ስትኖር ነው ኢየሱስ የሚኖረው በመጀመሪያ የነበረው ቃል ዓለም ሳይፈጠር በፊት የነበረው ቃል ሁሉን በስልጣኑ ቃል ደግፎ የያዘው ያ ሎጎስ የተባለው አምላክ መሰረቱ እንኳን ማርያም ነች ከአሪዮስ በምን ይለያል ይሄ ከንስጥሮስ በምን ይለያል ኢየሱስን ዝቅ የሚያደርግ የኢየሱስን ክብር እንኳን በዚህ ደረጃ አሪዮስ ከዚህ የተለየ ምን አለ ከዚህ የተለየ ነገር እኮ አላለም ሰውየው ያለውን እኮ ነው አሪዮስ ያለው መነሻ አለው እኮ ነው ያለው ስለዚህ በጣም ነው የሚያሳፍረው እነዚህ ናቸው የማርያም ጠላቶች በነገራችን ላይ እነ አትናቴዎስ ቢኖሩ እንደዚህ አይነት ስብከትም ሲጀመር አያስቡትም ነበር እንትን አለ አይደል ድርሳነ ኪዳነ ምሕረት ወዳጅ ነው እንደውም ድርሳነ ኪዳነ ምሕረት ያንተ ወዳጅ እኮ ነው ያንተ ነው እንጂ ወዴት ወስደብኛል ትላለ እስቲ ክፈተው የለኝም የሚለው ኧረ እባክህ የለም ወደዛ የለኝም እሺ እኔ ደግሞ ስቱዲዮን ያስቀመጥኩት አሁን ከተናገረው ሐሳብ ጋር አንድ ሚዛመድ ነገር ነበርና ድርሳነ ኪዳነ ምሕረት ላይ እሱን ሐሳብ እንድናየው ብዬ ነበር በተለይም አሁን ከሚታሰበው ከኢየሱስ ሕማም ጋር በተገናኘ ድርሳነ ኪዳነ ምሕረት ምን ይላል የሚለው ሐሳብ በተለይ የኢየሱስ ሕማም እና የማርያም ሕማም የኢየሱስ ሞትና የማርያም መከራ የኢየሱስ መሰቀልና የማርያም ለቅሶ እኩል እንደሆኑ ድርሳነ ኪዳነ ምሕረት በደንብ አድርጎ ነው የሚናገረው ስለዚህ ኢየሱስ ታመመልኝ ብቻ ሳይሆን ማርያምም አልቅሳልኛለች ነው የሚሉት ማለት ነው በዚህ አነጋገር ምክንያቱም ሁለቱ ምንድናቸው እኩል ናቸው የኢየሱስ መስቀልና ወይም የኢየሱስ መከራና የማርያም ለቅሶ እኩል ናቸው ነው የሚለው ኢየሱስን ለብቻው አይደለም የሚያስቡት ሕማሙን ለብቻው አይደለም የሚያስቡት ከማርያም ለቅሶ ጋራ ከማርያም እንባ ጋራ ነውና እንግዲህ ያስቡት የጌታችን የኢየሱስ ክርስቶስ ሕማም ለኛ ብሎ ነው የታመመው ለኛ ብሎ ነው የቆሰለው እኛን ለማዳን ነው ይሄ የኢየሱስ ክርስቶስን ሕማም ከምን ጋራ ነው እኩል ያደረጉት ከማርያም ለቅሶ ጋራ ማለት ነው ከማርያም እንባ ጋራ እና ይሄ በጣም ትልቅ መንፈቅና ነው ግን ቤተክርስቲያኒቷ እዚህ ጉዳይ ላይ ትኩረት አትሰጥም ሌላ ነገር ላይ ነው ትኩረት የምትሰጠው የዛሬው ዜና እንዴት አገኛችሁት የጸናጽል በእናምን ከበሮ እያንዳንድሽ ከበሮ የምትጠቀሚ ካሁን በኋላ ዛሬ የተሰማውን ዜና እንዴት አገኛችሁት አውርታችሁበታል እንዴ አልሰማነውም ላይ ቀሚስን ይጨምራል እንዴ አረ ቀሚስን አይጨምርም ቀሚሱን ማን ቀድሜ ላስመዘግብ ነው ተርፋል ቀሚስና መሰንቆ አልተናገሩም እኔ ሁለቱን ቀድሜ ላስመዘግብ ነው መሰንቆማ የብዙ ሰው እንጀራ ነው የሚዘጋው አብዳል እንዴ ቤተክርስቲያኒቷ እንግዲህ ዛሬ ያስመዘግባለች ከበሮ ጸናጽልና
የመጽሐፍቶቹ ስም ግን አልተነገረም አይደል? 5 መጽሐፍ ነው የተባለው። ምን መጽሐፍ እንደሆነ በዝርዝር አልተነገረም። አምስቱ መጽሐፎች ምን እንደሆኑ እስቲ መስማታችን አይቀርም ነገር እና እዚህ ላይ ነው ትኩረት የምታደርገው ቤተክርስቲያኒቷ። ከበሮ ጸናጽል ላይ ማስጠበቅ የከበሮ ምንድነው የሚባለው? አቃቢ የጸናጽል አቃቢ እዚህ ላይ ነው ትኩረት የሚያደርጉት። እንደዚህ አይነት ሶት የሆነ ትምህርት የሰው ነፍስ የሚያጠፋ ትምህርት ተሸክመው ግን የሚጨነቁት ምን ላይ ነው? ከበሮ ላይ፣ ጸናጽል ላይ እና መቋሚያም አለ አይደል? መቋሚያም አለ መቋሚያም አለ። በጣም እኮ ነው የሚገርመው። ይሁና እኛ ሰው ላይ እንሰራለን፣ ጥሩ ነው። እነሱ እቃቸውን ያስጠብቁ፣ እኛ ደግሞ ሰዎችን ለኢየሱስ ክርስቶስ እንማረካለን ማለት ነው። ልዩነታችን ግልጽ ልዩነታችን በጣም ግልጽ ነው። የኛ ፎከስ ሰው ነው፣ የነሱ ፎከስ ደግሞ እቃ ነው። እንትን አይላቸውም እኮ ነው። በጣም የሚያሳዝነኝ ነገር ያው መንፈስ ቅዱስ ስለሌለ ነው። የሆነ ሰው ማለት የሆነ ሰው ከኦርቶዶክስ ወጣ ብለው አይጨነቁም ማለት አያዝኑም። የሚጨነቁት የሆነ ጴንጤ ከበሯችንን መታ ብሎ ነው የሚጨነቁት። የሆነ ሰው ከኛ ቤተክርስቲያን ጎደለ ብሎ አይጨነቁም። የሆነ የጴንጤ አዳራሽ ውስጥ ጸናጸላችንን ያዙ መቋሚያችንን ያዙ ብሎ ነው የሚጨነቁት። እና የራሱ ምንድነው የሚያሳየው ማለት ለሰው ደህንነት ማያስብ ቤተክርስቲያን ምን አይነት ቤተክርስቲያን ነው? ምን አይነት ቤተክርስቲያን ነው? በሰውኛ እኮ ስናስበው አንድ ሰው ካለበት ህብረት የሆነ ሰው ወጥቶ ሌላ ህብረት ውስጥ ሲገባ ወይም ደግሞ ልክ አይደለም ወደሚባለው ነገር ሲሄድበት ያዝናል አይደል? እንዴት አድርጌ ላስመልስ፣ እንዴት አድርጌ መማኖችን ላስጠብቅ ይላል አንድ ጤናማ የሆነ እረኛ። ግን ቤተክርስቲያኒቷ እዚህ ጉዳይ ላይ ምንም አይመስላትም፣ በጣም ምንም አይመስላትም። ግን አላወቁትም። እነሱ እቃውን ቢያስጠብቁ እየተቀየረ ያለው ህዝብ የሆነ ጊዜ ላይ የዛ እቃ ባለቤት ይሆናል። ይሄ ደግሞ የማይቀር ጉዳይ ነው አይደል? የማይቀር ጉዳይ ነው። ቁጥሩ እየጨመረ ሲመጣ ህዝብ ጌታ የሚቀበለው ሰው ቁጥሩ እየጨመረ ሲመጣ ዛሬ ላይ የኛ ንብረት ነው ብሎ ያስመዘገቡት ነገር ነገ የዛ ህዝብ ንብረቱ ነው ይገኛል ማለት ነው፣ ይገኛል። ስለዚህ እኛ ሰው ላይ መስራታችንን አጥብቀን መበርታት ይኖርብናል። ኦርቶዶክሳዊ የሆነ ሰው ግን ቢኖር ጥሩ ነው ብናወራው። ካልሆነ ግን ኤርሚ እንትን ሉቃስ 1 ላይ እስቲ አንድ የሆነ ስብከት ስበከን ካልሆነ አይ እስኪ ኦርቶዶክሳውያን ካሉም ይግቡና እንነጋገር። በዚህ አጋጣሚ ከማርያም ጋር በተገናኘ የተንሸዋረረ ሀሳባችሁን ለመረዳት የጥንት የቤተክርስቲያን አባቶች ትርጉምን ማየት በጣም ጥሩ ነው። እኔ የሚለው ዮሐንስ 2ን ማርያም አማላጅ ነች ብሎ ይፈታባት አለ። እኔ እስከማውቁ የለም። አዎ እኔ እስከማውቁ የለም። ስለዚህ በእናንተው እንኳን አባቶቻችን እኔ እንኳን ግራ ይገባኛል። አፖስቶሊክ ሰክሴሽን ሐዋርያዊ ቅብብሎች በጣም ነው ግራ የሚገባኝ። ሐዋርያት ያላስተማሩትን ሐዋርያት ያልተናገሩትን ከየት አምጥታችሁ ነው ማርያም አማላጅ ነች ደግሞ ለሷ ኪዳን ተገብቶላታል፣ ለሷ የተገባላት ኪዳን አለ። በጣም ነው የሚገርመኝ። እስኪ ቆይ ብሩኬ ትልቅ እንትን አንድ ነገር ላሳያችሁማ። አንድ ገዳም ታውቃላችሁ? ሚሎ ታውቃለህ? ሰሚነሽ ኪዳነ ምሕረት የምትባል ገዳም በስም አውቃለሁ። ሰሚነሽ ኪዳነ በስም አውቃለሁ። እሱማ እንዴት ትሄዳለህ? ፈለክ እንዴ? ይሄ ምንድን ነው?
ያው እንግዲህ ገድላቶቻችን ይህንን ነው መቀበል ችግር የለውም የሚሉን ቲክቶከሮች። ይሄ ችግር የለውም አንተ ትሸከመዋለህ እንጂ መከራከሪያ አይሆንም። ዛሬ ጠዋት አንዱ እንደዛ ነው ያለኝ። ትሸከመዋለህ እንጂ እንዲህ አትከራከርበትም። ትሸከመዋለህ። ስማ ስለዚህ መውለድ ምናምን ያቃታቸው መሰሉኝ ካልተሳሳትኩ። ኦኬ ኦኬ። ገድላት ልጆች ይሰጣሉ ነው እንደዛ ነገር እና አሁን እኮ እንደዛ ተጀምሯል። በነገራችን ላይ ለምሳሌ የስብከት ፕሮግራም የዝማሬ ጊዜ ምናምን እንደሚባለው ገድል የመሸከም ደግሞ ፕሮግራም ወጥቶለታል፣ መርሃ ግብር ወጥቶለታል ማለት ነው። እና የዚህ የገድል መሸከም ክፍለ ጊዜ ላይ ናቸው። አንድ እዚህ ገዳም ማለት ነው ብትሄድ ጥቅሙ ምንድን ነው? ቤተክርስቲያኒቷ ስለዚህ ገዳም የምታስተምረውን ነገር ላሰማማ የሰሩትን ትረካ ማለት ነው። እዚህ ቤተክርስቲያን ብትሄድ ምንድን ነው የምታገኘው? ስሙትማ። ገጠውን የሲኦልን እሳት አላሳየውም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን የገባባት ምስጢራዊ ገዳም ኪዳነ ምሕረት በስውር የምታጠምቅባት አባታችን አቡነ ተክለ ሃይማኖት የመረጧት ያ እጅሽን የረገጠውን የሲኦልን እሳት አላሳየውም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን የገባባት ምስጢራዊ ገዳም ኪዳነ ምሕረት በስውር የምታጠምቅባት አባታችን አቡነ ተክለ ሃይማኖት የመረጧት ያ እጅሽን ሰምታችሁታል? ሰምተዋል? ደጇን የረገጠ ሰው ምን እንደሚያገኝ ጥቅሙን፣ ደጇን የመርገጥን ጥቅም ሰምታችኋል? ሰሚነሽ ኪዳነ ምሕረት መሄድ ምንድን ነው ጥቅሙ? መርገጥ ብቻ ሳይሆን ረጋግጬዋለሁ ሁላ እኮ እንዴ። ሰሚነሽ ሄዳል እንዴ? ብቻ ሳይሆን ረጋግጬዋለሁ። ሄዳል እንዴ? ብዙ ጊዜ ህልሜ በጣም ብዙ ጊዜ ነው የሄድኩት። ኦኬ። ስለዚህ የሲኦልን ደጅ አታይም ነው የሚልክ። የትኛውን ገድል አዘልክ ብሩኬ? ፎቶ የለም ገድሉን ያዘልኩበት። የኛ ጊዜ ብዙዎቹ አዝሎ ስለነበር አልደረሰንም። ለዚህ ነው በናፍቅ ያንኮ ለዛ ነው አኩርፈ ነው ስላላሳዘሉ ሸክሙን ፈርቼ ነው የሚለይ። የኪሮስን አዝያለሁ እንዴ? ደነገጥኩ እኮ የጠራኝ የኪሮስን አዝያለሁ። የምሬን ነው። ኧረ በእናትህ ወይ ታሪክ። ምን እንዲሆንልህ ነበር ያዘልከው? ለዘላሉኝ አዘልኩኝ። ኦኬ። የኪሮስን ያዘልኩኝ የአባ ኪሮስ እኮ ነው። በህልሙ ኪሮስ ያለ ኃጢአቱ የሚሰረይለት። ትቀልድ ተዘምታለህ እንዴ? አንዴ በህልም ኪሮስ ካልክ የ40 ዓመት ኃጢአት ይሰረይልሃል። ቃል ኪዳን የተሰጣቸው እሱ ነው። የምርህን ነው? አምር በህልም ብቻ በል እንጂ 3 ጊዜ ነው ኪሮስ ካልክ ኃጢአት ይሰረይልሃል። የሚገርም ነው። ቀላል ኪዳን አይደለም። ባይዘዌ ማለት ነው። እኔ በጣም የሚገርመኝን ነገር ልንገራችሁማ፣ ከልቤ ነው። የኃጢአት ስርየት በኢየሱስ በኩል ሲሆን አያስቡትም። ከባድ ነው፣ ፕሮሰስ አለው። የኃጢአት ስርየት በኢየሱስ በኩል ሲሆን ይከብዳቸዋል። በጣም ከባድ ፕሮሰስ አለው። ለምሳሌ ሄደ ቄሱ ጋር ንስሐ መግባት አለብህ፣ ከዛ መጾም አለብህ፣ ከዛ መጸለይ አለብህ፣ ከዛ መመጽወት አለብህ፣ ከዛ መስገድ አለብህ፣ ከዛ መጨረሻ ላይ ስጋ ወደሙን መቀበል አለብህ። የኃጢአት ስርየት በኢየሱስ በኩል ሲሆን በጣም ሩቅ ነው ለነሱ። የኃጢአት ስርየት በቅዱሳን በኩል ሲሆን ግን ሲምፕል ነው። በቃ
በህልም ኪሮስ ማለት ነው የሚጠበቅብህ። ሄደ የገዳሙን ደጅ መርገጥ ነው የሚጠበቅብህ። የማርያምን ተአምሯን መስማት ነው የሚጠበቅብህ። በቃ ኃጢአት ይሰረይልሃል። እንዴ ግሸን የሄደ ሰው እኮ ቦታውን የረገጠ ሰው የ40 ቀን ሕፃን ልጅ ይሆናል ነው የሚለው። ወንድ ልጅ የ40 ቀን ሕፃን ልጅ፣ ሴት ልጅ ደግሞ የ80 ቀን ሕፃን ልጅ ትሆናለች እኮ ነው የሚለው። እንዴ ደብረ ሊባኖስ የተቀበረ ሰው እኮ ይድናል ነው እኮ የሚለው ገድሉ። በቅዱሳን በኩል ሲሆን የኃጢአት ስርየት በጣም በጣም ቀላል ነገር ነው። መጽሐፍ ቅዱስ ግን ምንድን ነው የሚለው? የኃጢአት ስርየት በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ብቻ ነው የሚገኘው። እስኪ በእውነት የምታምኑትን ትምህርት ኢየሱስ ካደረገው ነገር ጋር አነጻጽሩት። እስኪ እንዴት የኢየሱስ ክርስቶስን የደሙን ኃይል እና በጌታ በኢየሱስ ክርስቶስ የሚሆነውን የኃጢአት ስርየት እንዴት እንደናቃችሁት አስተውሉ እስኪ። እግዚአብሔር እኮ የኃጢአት ስርየትን ያዘጋጀው በልጁ በኢየሱስ ክርስቶስ በኩል ነው። ለዛ ነው የሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ይህን እግዚአብሔር ለእስራኤል ንስሐን የኃጢአትም ስርየት ይጸንስ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ኢየሱስ ሰምታችኋል? እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ማንን? ኢየሱስን። ለምንድን ነው ከፍ ከፍ ያደረገው? የኃጢአት ስርየትና መድኃኒት ይሆን ዘንድ። ከአብ ዘንድ የተሰጠን መድኃኒት ኢየሱስ። እናንተ ግን ማርያምን መድኃኒታችን ነች አላችሁ። የተክለ ሃይማኖት መቃብር ቤዛችን ነው አላችሁ። የኪዳነ ምሕረትን ደጅ መርገጥ ኃጢአት ያስተሰርያል አላችሁ። በዚህም የአብ ውድ ስጦታ የሆነውን ጌታ ኢየሱስ ክርስቶስን ገፋችሁ። የአብ ውድ ስጦታ የሆነውን ኢየሱስ ክርስቶስን ረገጣችሁ። አይሁድ እንደተዘባበቱበት እናንተም በእርሱ በኩል የሚገኘውን የኃጢአት ስርየት ለቅዱሳን ሳያንሳችሁ ለቦታና ለመሬት እንኳን ሰጥታችሁ በእርሱ በሚገኘው የኃጢአት ስርየት ላይ አላገጣችሁ። ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ የሐዋርያት ስብከት ምን የሚል ነበር? በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። ዋው! በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል አስቀድመው ነቢያት የኃጢአት ስርየት ይገኝበታል ብለው የሰበኩለት ዓርብ ዕለት በቀራንዮ ከፍ ባለ ተራራ ላይ እርቃኑን የሞተው የእግዚአብሔር ልጅ የሆነው ጌታ ኢየሱስ በስሙ ያመነ የኃጢአት ስርየት ይቀበላል። ለቄስ ኃጢአትን በመናዘዝ ኃጢአት አይሰረይም። 40 እና 80 በመስገድ ኃጢአት አይሰረይም። ጠዋት እያወራን ነበረ። በዚህ ሕማማት ወቅት ሰዎች በመስገድ ኃጢአታቸውን እንደሚሰረይ ያምናሉ። 40 በመስገድ 80 በመስገድ 100 ሺህ 2000 በመስገድ በመውደቅና በመነሳት ኃጢአታቸውን እንደሚሰረይ ያምናሉ። መጽሐፍ ቅዱስ እንደዛ አያስተምርም። በስግደትህ ኃጢአት አይሰረይልህም። በእኔ ስግደት ኃጢአቴ ይሰረያል ብለህ የምታምን ከሆነ ኢየሱስን እየካድከው ነው። በእኔ መውደቅና መነሳት፣ በእኔ ባለመብላት፣ በእኔ ባለመጠጣት፣ በእኔ መራብና መድከም ኃጢአቴ ይሰረያል የምትል ከሆነ የክርስቶስን ሞት ከንቱ እያደረክ ነው። በስሙ ነው የኃጢአት ስርየት ያለው። በኢየሱስ ክርስቶስ ነው የኃጢአት ስርየት ያለው። ጳውሎስ ፍርድ ቤት ቆሞ ጌታ ኢየሱስ ክርስቶስ ወደ ጳውሎስ መጣና እንዲህ አለው። ጳውሎስ አለው ከአንተ አንድ ነገር እፈልጋለሁ አለው። ሐዋርያት ሥራ ምዕራፍ 26 ቁጥር 17 ላይ ከአንተ አንድ ነገር እፈልጋለሁ፣ አንድ ነገር እንድትሰብክ እፈልጋለሁ፣ አንድ ነገር እንድታውጅ እፈልጋለሁ አለው። ትሁቱ የጌታ ባሪያ ለጌታው ሲል ለአዳኙ ሲል ሁሉን ነገር የተወው ጳውሎስም ምን አለ? እንዲህ አለው ጌታ የኃጢአትን ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን
ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝብና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። ዋው! ኢየሱስ ለጳውሎስ የሰጠው ተልእኮ የኃጢአት ስርየት በእኔ በማመን የኃጢአት ስርየት በስግደት ይላል አይልም። የኃጢአት ስርየት በጾም ይላል አይልም። የኃጢአት ስርየት ለቄስ ኃጢአትን በመናዘዝ ይላል አይልም። የኃጢአት ስርየት ምጽዋት በመስጠት ይላል አይልም። የኃጢአት ስርየት ዝክር በመዘከር ይላል አይልም። የኃጢአት ስርየት ገዳም በመሄድ ይላል አይልም። የኃጢአት ስርየት በመውጣት በመውረድ ይላል አይልም። የኃጢአትን ስርየት በእኔ በማመን ኢየሱስ እኮ ነው እንዲህ የሚለው። ሰው ኃጢአቱ የሚሰረየው በእኔ ሲያምን ነው አለ ኢየሱስ። የሞተው ኢየሱስ፣ ዋጋ የከፈለው ኢየሱስ፣ ደሙን ያፈሰሰው ኢየሱስ፣ በሰማይ በአባቱ ቀኝ የተቀመጠው ኢየሱስ ዛሬም ስለ ሕዝቡ ስለሚገደው ወደ ባሪያው ወደ ጳውሎስ መጣና የኃጢአት ስርየት የሚገኘው በእኔ በማመን ነው። ሂድና ይህንን ስበክልኝ፣ ይህንን ተናገርልኝ። በእኔ በማመን ኃጢአት ይሰረያል። እንደገና ደግሞ በእኔ በማመን ርስትን ያገኛሉ። በእኔ በማመን ከጨለማ ወደ ብርሃን ይመጣሉ። በእኔ በማመን ከሰይጣን ስልጣን ወደ እግዚአብሔር ዘወር ይላሉ። እንደዚህ ካልሆነ ግን ዓይናቸው ተይዟል ማለት ነው። ዓይናቸውን ትከፍት ዘንድ ይላል። ዓይናቸውን ትከፍት ዘንድ ዓይናቸውን ትከፍት የሚለው ጳውሎስ አዜ ፐርሰን ዓይን ይከፍታል አይደለም። የጳውሎስ መልእክት ግን ዓይን ይከፍታል። ዓይኖቻችሁ ይከፈቱ። በእውነት ለሕዝቤ የዓይን መከፈት ይሁን። በእውነት ላሳደገን ሕዝብ በእውነት እግዚአብሔርን በቅን ለሚፈልገው ግን ያለ እውቀት እግዚአብሔርን ለሚያመልከው ለሕዝቤ የዓይን መከፈት ይሁን። በእውነት የዓይን መከፈት የኃጢአት ስርየት በኢየሱስ እንደሚገኝ በኢየሱስ ድካም እንጂ በሰው ድካም ኃጢአት እንደማይሰረይ በኢየሱስ ሕማም እንጂ ሰው በግሉ በሚያስተናግደው ፔን በዚህ በሕማማት ወቅት ውስጥ ሰው አንዳንዶች እኮ በሰንሰለት ራሳቸውን ይገርፋሉ። በዚህ ወቅት ታውቃላችሁ አይደለም? በእውነት በሰንሰለት ራሳቸውን ይገርፋሉ፣ ራሳቸውን ይጎዳሉ፣ ሰውነታቸውን ይጎዳሉ፣ ሰውነታቸውን ያቆስላሉ። ወዳጄ በአንተ ሰውነት መድከም በአንተ መጎሳቆል የሚሰረይ ኃጢአት የለም። የተጎሳቆለልህ አለ። አንተ ኃጢአት እንዲሰረይ የተጎሳቆለልህ አለ። አንተ መጎሳቆል አይጠበቅብህም። ከአንተ የሚጠበቀው የተጎሳቆለው ለእኔ ነው ብለህ እሱን ማመንና መቀበል ነው። አንተ ኃጢአት እንዲሰረይ መድከም አይጠበቅብህም። ለአንተ የደከመ አለ። መንከራተት አይጠበቅብህም። ለአንተ የተንከራተተ አለ። የኃጢአት ስርየት በነፃ እንዲሁ በነፃ በኢየሱስ በማመን በሞተው በማመን በተሰቀለው በማመን እንዲሁ በነፃ የኃጢአት ስርየት። ዓይኖቻችሁ የሚከፈቱት ይህን ወንጌል ስትሰሙ ነው። እውነት ዓይኖቻችሁ የሚከፈቱት የኢየሱስን የማዳን ነገር እንዳታዩ። ብዙ ሰው የተሰቀለበትን ቀን ያከብራል እንጂ የተሰቀለውን አያከብርም። ሰምታችሁኛል? ብዙ ሰው ኢየሱስ የተሰቀለበትን ቀን ያከብራል እንጂ የተሰቀለውን ኢየሱስን አያከብርም። ኢየሱስ የተሰቀለበትን ቀን ያስባል እንጂ የተሰቀለውን ኢየሱስን አያስብም። ምን ማለት ነው? የተሰቀለውን ኢየሱስ ቢያስብማ ከዓመት እስከ ዓመት ኢየሱስ ጌታ ነው እያለ በሰበከ ነበር። የተሰቀለውን ኢየሱስን ቢያስብማ ኖሮ ለኃጢአት ስርየት ባልደከመ ነበር። የተሰቀለውን ኢየሱስን ቢያስብማ ኖሮ ኃጢአት የሚሰረየው ቄሱ ጋር ሄጄ ስጠበጠብ ነው ባላለ ነበር። ታውቃላችሁ አይደለ? ዓርብ ዕለት ሰው እንደዛ ሰግዶ ቀኑ ሙሉ ሲሰግድ ውሎ አይረካም። ሃይማኖት እንደዛ ነው፣ አያረካም። ቀኑን ሙሉ ሲሰግድ ውሎ በጠዋት ሄዶ ሰግዶ አይረካም። ልክ ፕሮግራሙ ሲያልቅ ደግሞ ይሄድና ቄሱ ጋር ኃጢአቱን ይናዘዛል። መጨረሻ ላይ 11 ሰዓት ላይ እኮ ነው ይሄድና አባቴ ይሄን አድርጌያለሁ ይላል። ቀኑ ሙሉ ሲሰግዱ ነው። ከዛ ቄሱ ይሰማና ይሄን ያክል ስገድ ይለዋል። ድጋሜ ከ11 ሰዓት በኋላ ደግሞ ሄዶ ይሰግዳል። እንደዚህም ሆኖ ኃጢአቱ እንደተሰረየለት አያምንም።
ከዛ ይቆርባል። አሁንም ኃጢአቱ እንደተሰረየለት አያምንም። ቤተሰቦቹ ሲሞት ፍትሐት ያስፈቱለታል። አሁንም ኃጢአቱ እንደተሰረየለት አያምንም። በሰባተኛው ቀን ተስካር ያደርጉለታል። አሁንም ኃጢአቱ እንደተሰረየለት ማንም አያምንም። 40 ቀን ይጠበቃል። ሙት ዓመት 7 ዓመት በኢየሱስ ስም። ኢየሱስ ለጳውሎስ ምን አለው? የኃጢአት ስርየት በእኔ በማመን አለቀ። እባካችሁ እርኩ፣ በዚህ ቃል እርኩ፣ እረፉ። እስኪ እንዴ እረፉ። በመስቀሉ ስራ እረፉ። በታመመው እረፉ። በቆሰለው እረፉ። የእሱ ህማም ይፈውሳል። እውነት ያንተ ስግደት አይፈውስህም። ያንተ ህማም አይፈውስህም። ያንተ ልፋት አይፈውስህም። ያንተ የሃይማኖት ስርዓት አይፈውስህም። የሚፈውስ የኢየሱስ ቁስል ብቻ። የሚፈውስ የእርሱ ቁስል ብቻ። ለዛ ነው ነቢዩ አስቀድሞ ተመልክቶ ኢሳይያስ 53 ላይ በእውነት መጀመሪያ እንዲህ ይላል፣ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ማን አመነ የሰማነውን ነገር? እውነት አምላክ ሰው ሆኖ ስለ ሰው መንከራተቱንና መዳንን በሰውነቱ ለሰው ልጆች እንደፈጸመ ማን አመነ? ቁጥር 3 ላይ የተናቀ ከሰውም የተጠላ የህማም ሰው ደዌን የሚያውቅ ነው፣ ሰውን ፊቱን እንደሚሰውርበት ነው። የተናቀ ነው፣ እኛም አላከበር ነው፣ አላረፍንበትም። ያድናል አላሉትም፣ ይፈውሳል አላሉትም፣ አላከበሩትም። እርሱ ግን ደዌያችንን ተቀበለ፣ እርሱ ግን ህማማችንን ተሸከመ፣ እሱ ግን ስለኛ ተመታ። እኛ ግን አላስተዋልንም። በእግዚአብሔር እንደተቀሰፈ ስለ ኃጢአቱ ዋጋ እየከፈለ እንደሆነ አሰብን። አደለም ይላል ነቢዩ። አደለም። እሱ ኃጢአት የለበትም፣ እሱ በደል የለበትም። እሱ ስለ መተላለፋችን የቆሰለው፣ እሱ ስለ በደላችን የደቀቀው። የደህንነታችን ተግሣጽ በእርሱ ላይ ኖሮበት ነው። ቁስሉ ፈወሰን አለ። ቁስሉ ፈወሰን። የማንም ጸሎት አልፈወሰንም። የማንም ምልጃ አልፈወሰንም። የማንም ደም እንኳን አልፈወሰ። ሰማዕታት እንኳን ደማቸውን ስለ እግዚአብሔርና ስለ መንግስተ ሰማያት አፍሰዋል። የነሱ ደም እኛን አልፈወሰንም። እውነት የሰማዕታት ደም እኛን አልፈወሰንም። የእሱ ቁስል ግን ፈወሰን። በእርሱ ቁስል እኛ ተፈወስን። የኃጢአታችን ቁስል ተፈወሰ። ዲፕ ዳውን ያለ ነፍሳችን ላይ ያለ ውስጣችን ያለ ያ ቁስል፣ የኃጢአት ቁስል፣ የበደል ቁስል በእርሱ ቁስል ተፈወሰ። እሱ ኃጢአታችንን ተሸክሞ እርሱ በደላችንን ተሸክሞ እኛን ፈወሰን። አይገርምም? እሱ እንደዛ ሆኖ ግን ይላል። በስማም እንዴት ነው በመንፈስ ተመርቶ ይህንን ዘመን ያየው ነቢዩ። እርሱ እንደዛ ዋጋ ከፍሎ እኛ ግን ተቀበዘበዝን አለ። ተቀበዘበዝን። መዳንን ከሌላ ቦታ ፍለጋ ተቀበዘበዝን። የኃጢአት ስርየትን ፍለጋ ተቀበዘበዝን። መዳንን ፍለጋ ተቀበዘበዝን። ጽድቅን ፍለጋ ተቀበዘበዝን። ከተራራ ተራራ፣ ከመንደር መንደር ተቀበዘበዝን። እንደ በጎች ተቀበዘበዝን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። የራሱን ኃጢአት ስርየት ማግኛ መንገድ፣ የራሱን ከእግዚአብሔር ጋር መታረቂያ መንገድ፣ የራሱን የዘላለም ሕይወት ማግኛ መንገድ ሁሉም ሰው ፈለገ። አይገርምም? እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ። ወንድሜ ኃጢአትህን የተሸከመ አለ፣ በደልህን የተሸከመ አለ፣ ያንተን ርኩሰት ያንተን እርግማን የተሸከመ አለ። ስለ አንተ የተጨነቀ፣ ስለ አንተ የተሰቃየ፣ ስለ አንተ አፉን ሳይከፍት ዝም ያለ፣ ስለ አንተ ለመታረድ እንደሚነዳ ጠቦት፣ በሸላቾቹ ፊት ዝም እንደሚል በግ አፉን ያልከፈተ፣ በማስጨነቅና በፍርድ የተወሰደ፣ ስለ ሕዝቡ ኃጢአት ተመቶ ከሕያዋን ምድር የተወገደ አንድ አለ። ነገር ግን ከትውልዱ ማን አስተዋለ? ከትውልዱ
ከትውልዱ ማን አስተዋለ? የእግዚአብሔር ልጅ ይህንን ሁሉ መከራ የተቀበለው ሰውን ለማዳን እንደሆነ፣ ሰውን ለማትረፍ እንደሆነ፣ ሰውን ለመታደግ እንደሆነ፣ ኃጢአትን ለማስተስረይ እንደሆነ፣ ከበደል ለማንጻት እንደሆነ፣ ሰውን ለማጽደቅ እንደሆነ፣ ብቸኛ መንገድ ሆኖ እንደተገለጠ፣ ብቸኛ ህይወት ሆኖ እንደተገለጠ፣ ብቸኛ ሰላም፣ ብቸኛ እረፍት ሆኖ እንደተገለጠ ከትውልዱ ማን አስተዋለ? በቂ እንደሆነ ከትውልዱ ማን አስተዋለ? ብቸኛ ህይወት፣ ብቸኛ እውነት፣ ብቸኛ መንገድ፣ ብቸኛ መታራቂ፣ ብቸኛ ሰላም ማግኛ መንገድ መሆኑን ከትውልዱ ማን አስተዋለ? እርሱ ግን በእግዚአብሔር በደዌ ያደቃው ዘንድ የፈቀደ ነፍሱን ስለ ኃጢአት መስዋዕት ያደረገ ነው። ነፍሱን ማንም ስለ አንተ ራሱን መስዋዕት አላደረገም። ማንም ስለ አንተ ነፍሱን መስዋዕት አላደረገም። ማንም አንተን ወክሎ አልሞተም። ሰማዕታት ቢሞቱ ስለ እምነታቸው፣ ሐዋርያት ቢሞቱ ስለ እምነታቸው፣ እሱ ግን ስለ ኃጢአታችን፣ እሱ ግን ስለ በደላችን፣ እርሱ ግን ስለ እኛ መተላለፍ ነፍሱን መስዋዕት አደረገ። ብቸኛ በቂ መዳኛ ነው። ብቸኛ ህይወት ነው። እርሱ ከአመፀኞች ጋር ተቆጥሯል። እርሱ የሁላችንም ኃጢአት ተሸክሟል። እርሱ ስለኛ ማልዷል። ብቸኛ አዳኝ ነው። ብቸኛ ህይወት ነው። ተቀበሉት። በእውነት መስቀል ላይ የተንከራተተው ያን ሁሉ ዋጋ የከፈለው ለእናንተ መዳን ነው፣ ለእናንተ መትረፍ ነው። ብቸኛ መካከለኛ ነው። እኔ ለመዳን ያን የተሰራው ስራ በቂ ነው በሉ። ቀኑን አታስቡ፣ የተሰራውን አስቡ። ዓርብ ዕለት አያድናችሁም። ዓርብ ዕለት የሞተው ነው የሚያድናችሁ። ቀኑ አያጸድቃችሁም። በቀኑ ላይ የተሰቀለው ነው የሚያጸድቃችሁ። ዓርብ ዕለት መስገዳችሁ ህይወት አይሆንም። ዓርብ ዕለት የተሰቀለው ነው ህይወት የሚሆናችሁ። ወደ ኢየሱስ ነው። ኢየሱስ ያድናል። ኢየሱስ ህይወት ነው። ኢየሱስ ብቸኛ የጽድቅ መንገድ ነው። ተባረኩ ወዳጆች። ብሩኬ ሜላ አላችሁ? ቢኒ አለን። ጸጋ ይብዛል። ኤርሚዬ ወሳኝ መልእክት ነው። እንግዲህ ጆሮ ያለው ይስማ፣ ልብ ያለው ያስተውል። የነቢያቶቹ ትንቢት፣ የሐዋርያቶቹም ስብከት ይሄ ነው። ስለዚህ እውነተኛው ወንጌል ይህን ይመስላል ማለት ነው። ከዚህ ውጭ ያለ እንግዲህ ወንጀል ነው። ቅድም ስነግራችሁ የነበረውን እስቲ በቪዲዮ አድርጌ ለማሳየት ልሞክር። በዚህ ሳምንት ላይ ምንድነው የሚያደርጉት የሚለውን እንዲሁም ደግሞ ምን በላውን ምን ጠጣውንም ባርከን ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድነው? የሚከለከለው ፍትሐተ ኃጢአት ነው። ይሄ ምንድነው? የፍትሐተ ነፍሱን የሌለው ምንድነው? ምን ማለት ነው? በሌላ አነጋገር ስርየተ ኃጢአት የሚያሰጠው የካህኑ ቡራኬ ማለት ነው። እሱን የሌለው እኔ እንዲህ ራሴን መባረከው እኮ ስርየተ ኃጢአት የሚያሰጥ አይደለም። አጋንንትን ለማስፈራራት ይሄ ምልክት ስለሆነ ነው። ይሄ ምልክት ስለሆነ በጦር ጊዜም በሰላም ጊዜም ወታደር መሳሪያ መያዝ አለበት አይደል? ይሄ ለኔ መሳሪያ ነው፣ መቼም አልጥለውም። ስለዚህ ሁልጊዜ የነን ይዤ እታያለሁ ማለት ነው። ይሄ አይከለከልም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ ለናማተም እንዲሁም ደግሞ አሁን ምንድነው የሚሉት እሳቸው? አሁን በዚህ ሳምንት ሰሞነ ሕማማት ላይ የማይደረገው ነገር ምንድነው የሚለውን እያብራሩ ነው። ምናልባት ያልገባችሁ ሰዎች ካላችሁ በዚህ ሳምንት ማማተብ ይቻላል። እንግዲህ ጣታቸው እንደሚያሳዩት እንደዚህ ብሎ ማማተብ ይቻላል። ግን ስርየተ ኃጢአት ግን አይሰጥም በዚህ ሳምንት ማለት ነው። የኃጢአት ስርየት ማግኘት አትችሉም።
በዚህ ሳምንት እሱ ክልክል ነው። እሱን በደም ስሙት ምን እንደሚል ምን በላውን ምን ጠጣውን ባርከህ ልንመገብ ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድን ነው? የሚከለከለው ፍትሐተ ኃጢአት ነው። ይሄ ምንድን ነው? የፍትሐተ ነፍስ ነው የሌለው ምንድን ነው? ምን ማለት ነው? በሌላ አነጋገር ስርየተ ኃጢአት የሚያሰጠው ይኸውላችሁ፣ ስርየተ ኃጢአት የለም፣ ፍትሐት የለም። በዚህ ሳምንት እንግዲህ ኦርቶዶክስ አለመሆን ነው ወዳጄ። ፍትሐተ ነፍስ ነው የሌለው ምንድን ነው? ፍትሐተ ነፍስ የለም ምን ማለት ነው? በሌላ አነጋገር ስርየተ ኃጢአት የሚያሰጠው ቡራኬ ማለት ነው። ስርየተ ኃጢአት የለም በዚህ ሳምንት። ስለዚህ ቢያንስ ከአንድ ሳምንት በኋላ ኦርቶዶክሱ ነው። እቺን ሳምንት ይለፋችሁና ከሳምንት በኋላ ብትሆን ይሻላል። እኔ እንዲህ ራሴን የምባርከው እኮ ስርየተ ኃጢአት የሚያሰጥ አይደለም፣ አጋንንትን ለማስፈራራት። ይሄ ምልክት ስለሆነ ነው። አጋንንትን ለማስፈራራት አጋንንት ቴኳንዶ ይችላል። ምንድን ነው ነገሩ? አጋንንት በምልክት ውሹ ይችላል። ምን ላይ እንዴት ነው ነገር? ከዚህ የተሻለ እኮ ምልክት አለ እኮ። ጃፓን፣ ቻይና፣ ኮሪያ ምናምን ጠይቃቸው ከዚህ የተሻለ ምልክት ነው ያላቸው። ግን አጋንንት እሱን ይፈራል ነው ጥያቄው። አስቧል አጋንንት የሚሆን ምልክት ሲፈራ እና ወይ ታሪክ። እኔ እንዲህ ራሴን የምባርከው እኮ ስርየተ ኃጢአት የሚያሰጥ አይደለም፣ አጋንንትን ለማስፈራራት። ይሄ ምልክት ለማስፈራራት ለማስወጣትም አይደለም። በጦር ጊዜ በምን ጊዜ አለ? በትግል ጊዜ መሳሪያ መያዝ አለበት ወታደር አሉና የሚያሳዩትን ተመልከቱ ብቻ። በሰላም ጊዜ ወታደር መሳሪያ መያዝ አለበት። መሳሪያውን ተመልከቱ። አዩ እንዴት ጥለዋለህ? ጣት አይደል እንዴ? መቼም አልጥለውም ይላል። አይገርምም? ጣቱን እንዴት ይጥለዋል? ሌላ ነገር ቢይዝ እሺ፣ መቼም አልጥለውም ይላል። ሌላ ከተማረከስ እንዴት ነው የሚሆነው? እጁን ይሰጣል? እጁን ሰጠ የሚለው በቀጥታ ነው አይተ እኔ የምልህ ሐዋርያት በዚህ መንገድ ነበር እንዲህ አጋንንት የሚያስወጡት በእጃቸው ምልክት እያሳዩ እንዴ? እስከዛ ድረስ የናታቅም እንዴት ነው? እንዴት ኤርሚ በቃ አንተ ከታችሁ ከዚህ በኋላ አንተ ኦርቶዶክስን አታውቃትም ነበር፣ ዝም ብለን የወጣው በሐዋርያት የነበረው ሰይጣን ይሰማ እንጂ ያይ አልነበረም። ኤርሚ በዚህ ዘመን ያለው የሚያይ ነው፣ አይሰማም። በዛ ዘመን ደግሞ በነ ጳውሎስ ጊዜ አያይም የሚሰማ ነበር። ለዛ ነው በኢየሱስ የሚያወጡ የነበሩት። ይሄኛው መስማት አይችልም፣ በምልክት ነው የምታስረዳው። ድንቅ ነው። አልደረስም። እሺ ወደ ሽጉጡ ይሄ ለእኔ መሳሪያ ነው፣ መቼም አልጥለው። ስለዚህ ሁልጊዜ ይህንን ይዤ እታያለሁ ማለት ነው። ይሄ አይከለከልም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ ምክንያቱም ሰማሁ አይደል? በጣም 5500 ዘመን ለማስታወስ ማለት ለማስታወስ ብሎ ሰውን ስርየተ ኃጢአት አይሰጡትም እንዴ? በነገር ላይ እኮ አትፈታም፣ ከሞት ካለቀልህ እኮ እሱን እኮ ነው። ምን ማለት ማትፈታው ለምንድን ነው? 5500 ዘመን ለማስታወስ ለትውስታ ብሎ እስከ ኃጢአት ልትሞት ያደርገዋል። ለትውስታ አልገባችሁም? ይላል ኦርቶዶክስ እኮ ፉል ከቨሬጅ እኮ ነው። ፉል ከቨሬጅ እኮ ኢንሹራንስ ነው ያላት። አሁን ከሞት ከራሱ በኋላ ፍትሐት አለ አይደል? ፕሪሚየሙ ማለት የምትከፍለው ፕሪሚየም ይኑርህ እንጂ እኮ ለሞተው ሰው ራሱ ፍትሐት አለ አይደል? በዚህ ሳምንት አይሰራም። በዚህ ሳምንት አይሰራም፣ የለም። ሰሙነ ሕማማት ላይ አይሰራም ፍትሐቱ። አሁን እኮ 5500 ዘመን ላይ ነው ያሉት። አሁን እኮ ገና ኢየሱስ አልሞተም። በዚህ ሳምንት ዓርብ ነው ገና ይሄ ሳምንት እኮ ኢየሱስ አልሞተም ገና
ገና እኮ ነው የምሞተው። አለመኩነኔ ዓመተ ኩነኔ ላይ ነው ያሉት እና ኢየሱስ የሚሰቀለው ሮብ ነው። በዛ ምክንያት በዚህ ሳምንት ምን የለም ፍትሃት የለም። የአዳም ዘመን ላይ ነው ያሉት። እናስባል ማለት ለሰው ምን ያህል ቦታ እንደማይሰጡ እነሱ እንዳሉት እንኳን ቢሆን ስለተ ኃጢአት የሚሰጡ እንኳን ከሆነ ለትውስታ ለትዝታ ብሎ በዚህ ሳምንት አይሰጡም። የሚገርም እኮ ነው። አዲስ ኪዳን ላይ ሆነ ለምን ፕራክቲስ በዚህ ሳምንት እንዳትሞቱ። አዎ ልክ ነው። በዚህ ሳምንት እንዳይሞቱ በቃ ኦርቶዶክሳውያን። ኧረ በዚህ ሳምንት ሌላ እምነት ያዙ፣ ከዛ ትመለሳላችሁ። ሰኞ ከዛ ተመለሱ። እንደዛ ነው የሚሻለው። እንደዚህ ነው የሚሻለው። ሌላ ደግሞ ይሰጣል ማለት ነው። እንዴ በደንብ ይሰጣል እንጂ በደንብ የቄሱ ያልሰጠ ምን ይሰጣል? የጌታ እራትን በተመለከተ ደግሞ ሰምታል። ቁርባንን ማለት ነው። ያው ቁርባኑ ማንገድል ላይ ነው፣ ያቦ ላይ ነው አይደል? ያቦ ላይ አይደለም። ሰውየው ቁርባንን ከወሰደ በኋላ አስመለሰው ማለት ነው። እሺ መባጽዮ ነው መሰለኝ፣ አስመለሰው። ከዛ በኋላ መባጽዮን ሄዱና ያን ቱከቱን ይበሏል ማለት ነው። እሺ ገድላቶቹ ላይ እንደዚህ አይነት ብዙ ሐሳቦች እናገኛለንና ሜላም መሳይ የበላው ነበር ረበሽ እንዴት አድርጌ ልብላ መሳት ለውቀት አንተ ሰው ቱከት ይበላል፣ አንተ ደህና ምግብ መብላት ረበሸኝ ትላለህ። ሱራ አንተ እንዴት ነው ነገሩ? ሜላይ ግን እኔ ጥያቄ አለኝ። ኧረ ቆይ በኋላ ጥያቄ ቢኒ እንትን ከዛ ይኸውልህ የግሪክ ኦርቶዶክስ ደግሞ ምን ትላለች መሰለ? ሰሞኑን አይተዋል ግሪክ ኦርቶዶክስ ምን እንደምትል? ምን ትላለች? ቁርባንን በተመለከተ ቆይ ላሳያችሁማ። እሺ ግሪክ ኦርቶዶክስ ምንድነው የሚያደርጉት? ቁርባኑ ሲነጥብባቸው ምንድነው የሚያደርጉት? When a priest accidentally spills communion on the floor, well, that's exactly what happened to us a little while ago, and that's why I'm here making a repair. Now, it can happen on carpet like it is here, or it can happen in marble. So the first step in either case is the priest immediately has to then sop it up pretty much with his tongue to make sure that he gets all or as much of it as he can. In the case of ሰማችሁታ? ቁርባኑ ከነጠበበት ምንጣፉ ላይ ከነጠበ ቄሱ ምን ያደርጋል? እንደዚህ በረከክና በመላሱ ያጸደዋል ማለት ነው እስከቻለው ድረስ። ከዛስ marble, that's really all that you have to do is just to make sure it's clean. But in the case of carpet, where it's actually in the fibers, we actually have to cut it out. And that's what you see that I've done here. Replace it with some spare carpeting that we have. And then I take the residual piece where the communion was spilled, and I'll go ahead and burn that. አያችሁ አይደል? ምንጣፍ ካልሆነ ምን ያደርጋል ቄሱ? ይልሷል፣ በምላሱ ይልሷል ንጹህ እስከሚሆን ድረስ ማለት ነው። ሲሚንቶ እንትን ምንድነው ሲሚንቶ ወይም ሴራሚክ ምናምን ከሆነ። ምንጣፍ ግን ከሆነ እንደዚህ ቆርጠውና ከዛው ላይ ሄዶ ያቃጥለዋል ማለት ነው። እና ቄሱ ምን ቢሆንለት ጥሩ ነው? ምንጣፍ ቢሆንለት ነው ጥሩ አይደል? ኬስ ነው የሚያመጡት ግን ስሙም accidentally spills communion on the floor. Well, that's exactly what happened to us a little while ago, and that's why I'm here making a repair. Now, it can happen on carpet like it is here, or it can happen in marble. So the first step in either case is the priest immediately has to then sop it up pretty much with his tongue to make sure that he gets all or as much of it as he can. In the case of marble, that's really all that you have to do is just to make sure it's clean. But in the case of carpet, ተመከት ማርብል ሲሆን እና ማርብል የሆነበት ቤተክርስቲያን ሄደ ነው አንተ የምትለው አይደል? ምንጣፍ ያለበት ምን ነው actually in the fibers, we actually have to cut it out. ተመልከቱ እንዲቆርጡታል። እሺ And that's what you see that I've done here. Replace it with some ከዛ ይቀይሩታል በሌላ እንደዚህ የተቆረጠ ይቀይሩታል።
carpeting that we have, and then I take the residual piece where the communion was spilled, and I'll go ahead and burn that. ከዛ እሱን ደግሞ ምን ያደርጉታል? ያቃጥሉታል። ወይ ታሪክ! እንዲህ ነው እንግዲህ ማለት ኦርቶዶክስ በቃ ስያሜ ያለበት ቦታ ብቻ ጤነኛ ነገር የለም። የሆነ ችግር አለ። እስቲ አሁን ወደ ጥያቄ ማለፍ ትችላለህ ቢኒ። አይ በቃ ምንም እኔ ጥያቄ ሁሉ ተመልሶልኛል። ኩላይታ ጥያቄ ሁሉ መልሳለች። እኔ ጥያቄ የለኝም። ለመጠየቅ ራሱ እኮ በጣም አስቸጋሪ የሆነ ነገር ነው የሚያደርጉት። አሁን ለምሳሌ አክሲደንትሊ ስፒል ያደረገው እንትን ላይ አክሲደንትሊ ስፒል ያደረገው ምንድነው ኮሚኒየን ላይ እንደው በአጋጣሚ እንበልና ቄሱ በጫማው ቢቆምበት ጫማውን ገልብጦ ይልሰዋል ማለት ነው እንዴ? ወዶ ነው ይልሰዋል እንጂ በደንብ እግሩ ላይ እስከሆነ እግሩን ከውስጥ እግሩን እንዴት ጂምናስቲክ አይሆንበትም። ለዛ እኮ ነው ኢትዮጵያ ውስጥ አስተውላል። ለምሳሌ ምን ይላል እንትን ጳውሎስም ከዚህ በበላችሁ ጊዜ የኢየሱስን ሞቱን ትናገራላችሁ ይላል አይደል? እዚህ እኮ ልክ እንደቆረብክ እኮ አፍህን ነው የምትይዘው። ታውቃለህ ማለት ሊትራሊ ነው አፍህን የምትይዘው። ያ ማውራት አይፈቀድም። ብቻን መሆን አትችልም። እኔ ሰይጣን የቤተክርስቲያን ከንጽህና ጋር ያላት ችግር ምንድን ነው? ኤርሚ ከዚህ በበላችሁ የሚለው እኮ ከዚህ በላሳችሁ በሚል ተቀየረ እኮ እሱ አስወጥት ታጊ ያለ መረጃ እናወራም። ቴንኪዩ ሜላ። ምንም አይደል ዳጊ፣ ምንም አይደል። እየበላችሁ የነበራችሁ ሰዎች ግን ይቅርታ መጀመሪያ ማስጠንቀቂያ መናገር ነበረብኝ። እንዲህ ነው እንግዲህ ብቻ ኦርቶዶክስ የሚል ስያሜ ያለበት ቦታ ሁሉ ወይም መላስ አለ ወይም መጉሮስ አለ ወይም መጥባት አለ የሆነ ነገር ብቻ አለ እና በጣም ከወንጌል እንዴት እየራቁ እንደሆነ ትልቅ ማሳያ ነው። ከዛ ምን ይሉናል? እኛ እኮ ስለምናከብር ነው እያከበርነው ነው የሚሉት አይደል? ይሄን ሐሳቦችን ስናነሳባቸው ለጌታ እራት ያለን ክብር፣ ለቁርባን ያለን ክብርን ለማሳየት ነው ይላሉ። ግን ሰውን አይደለም የሚያከብሩት እነሱ። ሁልጊዜ ቦታን፣ ህብስትን፣ ወይንን፣ ዕቃን፣ አህያን እንደዚህ ነገሮችን ነው የሚያከብሩት እንጂ ቀንን ለሰው ያላቸው ቦታ በጣም ዝቅተኛ ነው፣ በጣም ዝቅተኛ ነው። ስዕልን የሚገርማችሁ አንዱ በዚህ በሰሞነ ሕማማት ከሚነበበው ጽሑፍ መካከል አንዱ ምን ይላል መሰላችሁ? ባለፈውም ጊዜ ያነሳለው መሰለኝ፣ ባለፈውም ዓመት ሰሞነ ሕማማት ላይ በተለይ የሮቡ መሰለኝ ካልተሳሳትኩ የሚነበብ አለ በዚህ ሳምንት ላይ ማለት ነው። እና መጽሐፉ ያለው የለም አይደል? መጽሐፉን ዛሬ ሳልይዞ መጣሁ እንጂ አሳያችሁ ነበር። ሜቢ ወይም ነገ አሳያችኋለሁ። ኢየሱስ በአንድ ወቅት ጠፍቶ ነበር። ይህን ታሪክ ሰምታችሁታል? ኢየሱስ በአንድ ወቅት ጠፍቶ ነበርና ይሄ ሉቃስ ላይ ያለውን አይደለም፣ ከዛ በኋላ ካረገ በኋላ ነው የምላችሁ። ኤርሚ ሰምቷል? ኧረ በጣም አልሰማው። ምን ሆነ መሰለ? አንዲት ሴት ነበረችና የማርያምን ስዕል ምስለ ፍቅር ወልዳ የሚባለው ማርያም ያው ሕፃኑን ይዛ ያለችበት ስዕልን ሁልጊዜ ታከብረው ነበር። ትሰግድለታለች፣ ሃይማኖታዊ ልምምዶችን ታደርጋለች። አንድ ወቅት ላይ ያ የሴቲቷ ልጅ ጅብ ወሰደባት
ጅብ ይዞባት ሄደ እና ሴቲቱ በጣም ተናዳ ሄዳ ከማርያም ስለ ልጇን ቆርጣ ወሰደችው። ከዛ በኋላ እንትን ውስጥ ምንድነው ቁም ሳጥን ውስጥ ደበቀችው ማለት ነው። እና ምን አለቻት ማርያምን? ልጅን ካላመጣሽ ልጅሽን አልሰጥሽም አለች። ከዛ በኋላ በቃ ኃይለኛ መብረቅ ይታይና በር ይንኳኳል። ከዛ በሩን እንዳስትከፍት ማርያም ትመጣለች ልጇን ይዛ ማለት ነው። እንኪ ልጅሽን እንኪ፣ ከብብቴ ውስጥ የወሰድሽው ደግሞ ልጄን ስጭኝ ትላታለች። ከዛ ቁም ሳጥኑን ትከፍቶና ኢየሱስን ትመልስለታለች ማለት ነው ለማርያም። ሮብ ነው ማክሰኞ የሚነበበው አንዱ ይሄ ነው በዚህ ሳምንት። ወይ ታሪክ! አንዱ የሚነበበው በዚህ ሳምንት ይሄ ታሪክ ነው እና የኢየሱስን ሕማም እያሰብን ነው ይላሉ። ማለቅ የሌለው ተረት ያለው ይህንን ነው እንዴ! ደግሞ የማርያም ንግግር ነው በጣም የገረመኝ። ከብብቴ ውስጥ የወሰድሽውን ልጄን አምጪ ነው የምትላት። ቃል በቃል እንደዛ ነው የሚለው። ዲዮዶራንት ነው እንዲወሰደችበት ሚለው ሚዩት ነው። አውቄ ነው ሚዩት የሆንኩት። ዳጊ ሊያጣላኝ ነው ከብዙ ሰዎች ጋር። ምናልባት እስቲ ነገ መጽሐፉን ሳመጣው ታዩታላችሁ። ስቱዲዮ ረስቼው መጥቼ ነው። በጣም ብዙ የሚገራርሙ ሀሳቦች ነው ያሉት። በተለይ እንትን ግብረ ሕማማት የሚባለው መጽሐፍ አይተዋል? አዎ እንዴ! በጣም የኢየሱስ ሕማም ሳይሆን ወንጌል የሚካድበት መጽሐፍ እኮ ነው እንዴ! ማለት አንዳንድ ነገሮች ደስ የሚሉ ነገሮች አሉበት። ያው እንደ የትኛውም ገድላቶች አንዳንድ ደስ የሚሉ ነገር ጣልጣል ያደርጉበታል። በተለይ ከኢየሱስም ጋር በተገናኘ ምናምን እኔም መጽሐፌ ላይ የተወሰነ አስገብቼበታለሁ። ግን ኢንዘን ጀነራል ጠቅላላ ሀሳቡን ስታየው ግን በጣም አስደንጋጭ ብዙ ሀሳቦች አሉት። ለምሳሌ አንዱ ምንድን ነው የሚለው ዓርብ ዕለት እንግዲህ የፊታችን ዓርብ ስቅለቱን ሲያስቡ የሚነበበው 9 ሰዓት ላይ ያለው የሚነበበው ምን የሚል ክፍል ነው? ሴጣን ኢየሱስን ውጦታል የሚለው ክፍል ነው የሚነበበው። እና ኢየሱስ ምን ይላል መሰለ? ሴጣን አላምጦኛል ይላል። ከዛ እኔ ሆድ ውስጥ ሆኜ ጥርሱን ሰበርኩት ይላል። ውጦኛል ይላል ማለት ነው። እና ሴጣን ኢየሱስን ውጦታል ብሎ ዓርብ ላይ ያነቡታል ማለት ነው። ከውስጥ ነው ያሸነፈው። አምላኬ አምላኬ ለምን ተውከኝ ሲለውና እቺ ጽዋ ከኔ ትለፍ የሚለውን ቃል ሰምቶ ሩቅ በሲ መሰለው ሴጣን። ኢየሱስ ያው ኖርማል ሰው ብቻ መሰለውና ሂዶ ዋጠው ማለት ነው። ከዛ ኢየሱስ ውስጡ ገብቶ መለኮቱን ሲያሳየው አልቻለም። ሴጣን ጥርሱ ተሰበረ እና በሲኦል የነበሩትን ነፍሳቶች በዝብዞ አወጣ ማለት ነው። ይሄ ይነበባል ዓርብ። አሁን የፊታችን ዓርብ የሚነበበው አንዱ ይሄ ክፍል ነው፣ የ9 ሰዓቱ ክፍል ማለት ነው። የሚገርም ነው። ራሱ ኢየሱስ እዛ ክፍል ላይ ምንድነው የሚለው? ሴጣን ዋጠኝ ነው የሚለው። ሰው መስየው ዋጠኝ፣ ከዛስ አላመጠኝ ይላል። እኔ ግን ጥርሱን ሰበርኩት ይላል ማለት ነው። እንዴት በጣም ጥሩ አይደል የሚያስቡት ኢየሱስን። ነገ ይዘውና እጆ እመጣለሁ፣ ነገ አሳያችኋለሁ። መጽሐፉ ራሱ ምን እንደሚያክል እኮ በስማ ግዙፍ ነው፣ የሌለው ነገር የለም። በጣም ትልቅ መጽሐፍ ነው። በጣም ትልቅ መጽሐፍ ነው። ነገ አሳያችኋለሁ፣ እንደ ጌታ ፍቃድ አሳያችኋለሁ። ዛሬ ኤርሚ የለም እንደ ተናገሩነቱን ሜቢ እሱ ጋርም እኮ ሊኖር ይችላል መጽሐፉ። እሺ ወንድሞች ቀጥሉ እስቲ። ሌላ የማርያም ጠላት በሚለው ሀሳብ ላይ የምትጨምሩት ነገር ካለ? የሚገቡ ወዳጆች ካሉ ይግቡና
በግብረ ሕማማትም ላይ የማርያም ጠላት ማን ነው በሚለውም ላይ መግባት የሚፈልጉ ሰዎች አሉ። አያምሹር ይግቡና ይወራ። አይ ይመጣሉ ብለህ ነው? አይመጡም። እነዚህን ሀሳቦች ሰምተውማ አንዳንዱ ዛሬ ስለሆነ የሚሰማው ደንግጦ ቁጭ ነው የሚለው። ሜላይ ጠዋት ሞክሬ ነበር። ሳምንቱ ምን እንደሆነ ሳላቅ ከአንዱ ጋር ውይይት ጀምሬ ለካ ህመም ላይ ናቸው። ህመም ላይ ያለ ሰው ጋር እንዴት ነው የምትግባባው? እና እንግዲህ ጌታ ይርዳችሁ። ትላንትና ግን አንድ ያመለጠ ቪዲዮ ያለ እጄ ላይ ያው ጴንጤ ታውቃለህ፣ ምንም ነገር ሲሰማ ጥቅስ ስጠኝ፣ ማስረጃ ስጠኝ፣ ዝም ብለህ ከወዲያ አታውራኝ፣ ከተረት አታውራኝ የምንለው ነገር አለና ይሄ ነገር በጣም በተደጋጋሚ የሆነባቸው መሰለኝ ኦርቶዶክሳውያኖች መጨረሻ ላይ አንድ ምላሽ ሰጡ። ብያለሁ የሚል በቃ ብያለሁ ወደሚል። ይሄ ነገር ልጅ ሆኜ ነበር የሰማሁት። ቄሱ እየሰበኩ ጥቅሱ ነው መልእክቱ ጠፍቷቸው እግዚአብሔር ሙሴን ህዝቤን በምድረ በዳ ምራ ብሎ ቢለው ያሉትን ታውቀው ልጅ ሆኜ እኔ የማውቀው ቢለው አሉ። ጠፋቸው። ይህስ ተጽፏል ቢያንስ አሉ ሲጠፋቸው። እና እኚህም ዲያቆን የሆኑ ቄስ አላቅም ትላንትና ቪዲዮ ላይ እያየን የሆነ ነገር ተናገሩና በኋላ ጴንጤ እንደሚጠይቃቸው ገብቷቸዋል። ያው ኦርቶዶክሳውያኖችም ጥሩ ነው አሁን መጠየቅ ጀምረዋል፣ የት አለ ማለት ጀምረዋልና አይ እንግዲህ ብያለሁ አሉ። ቆይ ላሰማችሁ ቪዲዮ። ወደዚህ ተደርሷል ነው መልና በጣም ከባድ ነው። አሁን ትንሽ የጠነከረ ሄዷል። ከዚህ በኋላ ያሉ ውይይቶች በቃ ብያለሁ ካሉ ምንድን ነው የምናደርጋቸው? ምን ታመጣለህ ነው? ምን ታመጣለህ ሆነ። በጣም ቆይ ቪዲዮን እስካዘጋጅ ይቀጥሉ እናንተ። ኤርሚ ትልቁ ተኝቻለሁ ብሏል ዛሬ። ኤርሚ ስግደት ላይ ነው ዛሬ። መጽደቅ አይችልም። ትንገረህ እውነቱን አይችልም። ለትዳር ድሃ መጽደቅ አይችልም። ትንገረህ እውነቱን አይችልም ነው የምልህ። የባለትዳር ድሃ መጽደቅ አይችልም እያሉ ነው። እዚህ ላይ ምላሽ ትሰጣላችሁ። እንቀጥል። ለትዳር ድሃ መጽደቅ አይችልም። ትንገረህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን? ባለትዳር ድሃ መጽደቅ አይችልም። ትንገረህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ብለዋል። የምን ጭቅጭቅ ነው? ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80% ይሰጣል፣ 20% ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50% ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ
ይሰጣል ተብሎም አይነገርም በመጽሐፍ ይመጸውታል ተብሎ ራሱ ለምን የለውማ እንዲኖርም አይፈለግም ብሉ ለመነኮስ ሰርጎ እውር ወጡ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የዕውር ጌጥ ነው አለ። የዕውር ጌጥ ብሎ ቁጭ አደረገ። ለትዳር ድሃ መጽደቅ አይችልም። ድንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። ብለዋል። ይህ ነው ችግሩ። በተረት ላይ የተመሰረተ ነገር አጤን ዶፍተዴ ራስን ይመታል። የራስ ቃል ራስ ላይ ይጮህብሃል። የዛን ጊዜ ማንም አልጠየቃቸውም። ከሆነ ይህ ሰው እየሰበኩ ነው የጥሺ አምጡ መረጃም ብሎ እዚህ ኮንፍሮንት እያደረጋቸው ያለ ሰው የለም እኮ። ግን አንዳንድ ጊዜ ተረት ሲሆን እዛው ይመታህና ታስበውና በቃ ብያለሁ ትላለህ። ማንም ሳይጠይቅ ራስ መልስ ትሰጣል። ሀንት ያደርግሃል የራስ ቃላቶች። ግን የእግዚአብሔር ቃል ቢሆን ግን ምን አገባኝ ተጽፏል። ሄደው የእግዚአብሔርን ቃል ሄደው ሪፈር አድርጎ የእግዚአብሔርን ቃል ይሞግቱ ከፈለጉ ብለህ በኮንፊደንስ ትናገረዋለህ። ግን ተረት ሲሆን እዛው ላይቭ ሂት ያደርግሃል። ይሄ ነው ችግሩ። እና ከዚህ በኋላ ልጆቻቸው ጋር እንዴት ነው የምንወያየው ነው። የሆነ ነገር ስንል ብያለሁ ካሉን እንዴት ነው ሰላም የነበረው ውይይታችን የሚቀጥለው ነው። ቀጥሉሽ። ተባረኩ። በተለይ ድሃ ባለትዳሮች አይጸድቁም ያሉት ነገር በጣም አይ ዶንት ኖ this is too much። በጣም ልብ ይሰብራል። ከዚህ ሁሉ በቃ እንግዲህ አብዛኛውን ኢትዮጵያ እንግዲህ ያው ድሃ በምንድን ነው የሚመዘነው? አሁን እኮ ሚዛኑንም አላስቀመጡልንም። WHO ባወጣው ዩኤን ባወጣው ስታንዳርድ ነው ድሃን የምንመዝነው። የድሃም ደግሞ አለ የሚባል እንደዛ አለ። ዲቪዥን አለው እያንዳንዱ ካቴጎሪ አለው። የድሃስ በጣም ነው የማይጸድቀው። ድሃስ የተባለው ከየትኛው ስትኖር ባትታወቅ ስትሞት እኮ ይታወቃል። ኦርቶዶክስ ውስጥ በፍትሃት የድሃ ነው ሙሉ ፍትሃት ነው ክፍሎ ትባላለህ። እዛ ጋ ይታወቃል። ዘመን እና ጭበረብረህ ብትኖር ያገኛል። የሙሉና የድሃ ፍትሃት ይባላል አይደል? ቤላይ ይኸው ከፈለጉ ማስረጃም አለ። ቀጥል ቢኒ ቀጥል። ትክክል። ቢኒ የገባው ሰው የሀብታም ፍትሃት አለ፣ የድሃ ፍትሃት አለ። ለየቀጥሽ የገባውን ሰው አውራው ቢኒ። ኦኬ እሺ። ፍቅር ሰላም ላንተ ይሁን። ከየት ቤተ እምነት ነው ወንድሜ? ፍቅር ሚዩትን አንሳው ወንድም አለ። እሺ ኦርቶዶክሳውያን ካላችሁ ላኩልንና መግባት ትችላላችሁ። አንድ የሚገባኝ ነገር ምንድነው? ያሳፍራል ወይ የመልዬ ምን አልክ? አይ ዳጊ ይህንን ቪዲዮ ሲያሰማን አንድ ነገር ትዝ ብሎኝ የሆነ ቪዲዮ ፈልጌ ነበርና የሆነ አጣሁት። ግን የመነኩሴ ሀብታም ነው አይደል ያሉት? የመነኩሴ ሀብታም አይጸድቅም አሉና አሁን ላይ ከመነኮሳቶቹ በላይ ሀብታም አለ ወይ? በጣም በቅርብ ጊዜ ውስጥ እንግዲህ የሞቱ አንድ ጳጳስ ነበሩ፣ አቡነ ሰላማ የሚባሉ እና የአቡነ ሰላማ ኑዛዜ ነበር። ሲሞቱ ያወረሱት ወርስ ነበርና ኢን ሚሊየንስ የሚቆጠር ገንዘብ ነው ለተለያዩ ሰዎች እና ለቤተክርስቲያን ያወረሱት ማለት ነው። በጣም ብዙ ኢን ሚሊየንስ ነው መላችሁ እና እሱን ቪዲዮ አጣሁት። ግን የሳቸው ተማሪ ማን ነው? መምህር ዘበነ ናቸው፣ የአባ ሰላማ ተማሪ እና ያን ጊዜ አባ ሰላማ ይህንን ኑዛዜያቸውን ከተነገረ በኋላ በዜና ነው የተነገረው፣ በኢኦቲሲ ላይ ከተነገረ በኋላ በጣም ብዙ ሰው እንዴት አንድ መነኩሴ ሁሉ ኢን ሚሊየንስ የሚቆጠር ገንዘብ ይኖረዋል የሚል አንዳንዱ ሲወቅሳቸው የተለያየ አስተያየት ሲሰጥ ነበርና
ዘበነ ለዚህ ምላሽ የሰጠው አንድ ቪዲዮ አለ። እሱን እኮ ያሰማችሁ ምን እንደሚል። ሜላዬ ግን our version of እሳቸው ካገኘን ኑዛዜውን ማሰማችኋለሁ። የኛ version of ድሃ እና የነሱ version of ድሃ ይለያያል። ይሄ ነው እኮ ችግሩ። እነሱ ጋር የመነኩሴ ድሃ የሚሉት 4 ፓትሮል ብቻ ያለው ነው። ገባ? ያው ትናንትና ቀስ መሪ ጌታ ሲናገሩ ነበር የሚገርምና እኛ አሁን ድሃ የምንልበት እንትን እና እነሱ አንድ አይደለም። 2 ፎቅ ብቻ ካለው በቃ እንደ 2ቷን ፎቅ እንደያዘ ሞተ ተብሎ ይታዘናል። ይሄ ራሱ እንትን ነው። ቀጥል ሚላይ። እሺ ይህንን የክፋት ንግግር ከመናገር በፊት መጠየቅ ያስፈልጋልና አቡነ ሰላማ ቤቱን ኬት እንዳመጡት ታውቃለህ? ያው ምላሽ ነው ለአቡነ ሰላማ ለተቹ ሰዎች ምላሽ ነውና እንዳልኳችሁ በጣም ብዙ ሚሊየንስ ቢቆጠር ገንዘብ ነበራቸው። ትላልቅ ቤቶች ነበሯቸው ወደ G+3 ምናምን ነገር እና ዘቤው የሳቸው ተማሪ ስለሆነ እንትን ያደርጋል ዲፌንድ ለማድረግ ነው። እሳቸው በገንዘባቸው ገዙት፣ ሰው ሰጣቸው ታውቃለህ? 2 ለቤተ ክርስቲያን አብረዋቸው ላስተማሯቸው ልጆቻቸው ለረዷቸው አባ ሰላማ ወንዶች እነ መምህር ቦጋለ እነ መምህር ዘገዬ ጋግረው አብኩተው አስተተው ጋግረው ወጥ ሰተው በገዳማዊ ኑሮ እንደኖርን ታውቃለህ? አንደኛ ይህንን የክፋት ንግግር ከመናገር በፊት መጠየቅ ያስፈልጋልና አቡነ ሰላማ ቤቱን ኬት እንዳመጡት ታውቃለህ? እሳቸው በገንዘባቸው ገዙት፣ ሰው ሰጣቸው ታውቃለህ? 2 ለቤተ ክርስቲያን አብረዋቸው ላስተማሯቸው ልጆቻቸው ለረዷቸው አባ ሰላማ ወንዶች እነ መምህር ቦጋለ እነ መምህር ዘገዬ አሁን ያው እሳቸውን ዲፌንድ ለማድረግ ነው። ግን ያኔ የሚያስታውሱ አለ ያኔ አባ ሰላማ ኑዛዜ ሲነገር የነበራችሁ ሰዎች ታስታውሳላችሁ? የኦቲሲ ላይ ነበር እንግዲህ ሳያውቁ መሰለኝ ያስተላለፉት እና ዛሬ የተጠራው ገንዘብ በጣም ላንድ መነኩሴ በጣም የሚዘገንን ገንዘብ ነበር ሲነሳ የነበረውና እነዚህ ጳጳሳቶቹ በተለይ 5 ኪሎ የሚገኘው መንበረ ፓትርያርክ ግቢ ውስጥ ቤት አላቸው፣ በነፃ የሚኖሩበት ቤት አላቸው፣ አፓርትመንት አላቸው ጳጳሳቶቹ የሚኖሩበት ማለት ነው። ግን ከዛ በተጨማሪ ነው ከዛ ካሉበት ግቢ በተጨማሪ በጣም ብዙ ቤቶች አሏቸው። አብዛኞቹ ብዙ ቤቶች አሏቸውና አሁን ከተናገሩት መምሩ ከተናገሩት ትምህርት ጋራ በጣም የሚጋጭ ነው። በሳቸው ንግግር ከሆነ የትኛው ጳጳስ የትኛው መነኩሴ ምን አይልም አይጸድቅም ማለት ነው።